ስለ ሽርክ ያለን መረዳት አንድ ሰው በጣም በኢማን የበረረ ሰው ነው ብለን አስበን ትልቅ በእድሜም የገፉ ኢማን አላቸው ማህበረሰብ ውስጥ ጥሩ ስም ያላቸው ሰው የእሳቸውን እኮ እሳቸው የሚለብሱትን ልብስ ልብስ የእሳቸው ጥሩ መንፈስ ይጋባብኛል ብሎ አንድ ሰው ቢያስብ እና ለአንተ ቢነግርህ አሁን ባለንበት ዘመን ነው አይደል? ከቁርአን ማስረጃ ሰጣችሁ እና ሽርክ ያስተማርኳችሁ አይደለም ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል። አንተ ጋር ኡስታዝ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። የማይችሉ ሰዎች ቁርአንን ብቻ ነው የምንቀበልና የምንመራበት ሐዲስ እንደማንመራም ሴት ልጅ ሀይድ ሆና ሰላት አትስገድ ይላል። ለምን ሰላትን ደግሞ በቀን ሁለቴ ነው የምንሰግደው? እንዴት ነው የምንሰግዱት? ፑሽአፕ እንደዚህ አይነት ጥመት ለአሳር ነው የሚዳርገው። ዒባዳ ማለት አምልኮ ማለት አይደለም። አምልኮ ስርዓትና ዒባዳ የተለያዩ ነገሮች ናቸው። ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። ዛሬ ያለን ሙስሊሞችን አረባካችሁ ቁርአንን ብቻ እንከተል፣ አላህ ያወረደው እርሱ ብቻ ነውና ቁርአንን ብቻ እንከተል። ከውዱ በፊት የሚደረገው ነገር ያልተነገረን ነገር አለ። ከውዱ በኋላ የሚደረገው ነገር ያልተነገረን ነገር አለ። እነኚህ ነገሮች ከየት ነው የምንረዳው? አይ አትረዳው፣ ዝም ብለህ ትሄዳለህ። አንደኛውን ታስታውሳላችሁ? ቁርአን እየደኝ የሚለውን ልጅ ላይቭ ላይ እኔ ቤት ይዤው የምታስታውሱ ከሆነ ሰላትን እንዴት አድርገህ ነው የምትሰግደው ስለው ይቅርታ አድርግልኝ ሙአዝ፣ እኔ እንደናንተ አምስት ሰላት አልሰግድም ያለኝ። ከኔ ኢማጂን አምስት ሰላት እንደናንተ አልሰግድም። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አልዓህዱ الذي بيننا وبينهم الصلاة فمن تركها فقد كفر አይደል እንዴ ያሉት? ከፍሯል፣ ከእስልምና ወጥቷል አይደል እንዴ ያሉት? ታዲያ እናንተ ከእስልምና እናንተን ለማውጣት የሚተው ሰዎች ነው ቪዲዮአቸውን ሼር የምታደርጉት? እነሱ ቤት ሄዳችሁ ነው እኛን የምትጋብዙት? እናንተ ሰላትን አይሰግዱም እነሱ። ለምን ሲባል ወደ ሰላት ስመጣና ሰላት ስንት ረክዓ ነው ሲባል አይነገርም። ቁርአን ላይ የለማ፣ ሐዲስ ውስጥ ነው ያለው። ሐዲሱ ስትከፍቱ ነብዩ ሰለላሁ ዐለይሂ ወሰለም እንዲያደርጋችሁ ስገዱ፣ ይሄኛው እንዲያደርጋችሁ ስገዱ፣ ይሄኛው እንዲያደርጋችሁ ስገዱ የሚለው ነገር አስቀምጠዋል። ከዚያ በኋላ ደግሞ ሌላኛው አንድ ነጥብ ደግሞ አለ። ቁርአን ውስጥ ያሌሉ ኢንሻኢ የሆኑ አህካሞች ሐዲስ ውስጥ አሉ። አንድ ሰው አንዲትን እህት ካገባ በኋላ ከሷ ጋር በእኩል ሰዓት በተመሳሳይ ሰዓት አክስቷን ማግባት ይችላል ወይ አይችልም የሚሉ ከሆነ እስቲ ማስረጃ ያምጡልን። አንድ ማስረጃ ያምጡልን። የላቸውም ማስረጃ። እኛ ደግሞ ማስረጃ እናመጣለን። ምክንያቱም እነሱ ማስረጃ አድርገው ሊያመጡ የሚችሉት حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم وأن تجمعوا بين الأختين إلا ما قد سلف የሚለውን አያን ማምጣት የሚችሉት እነሱ። ከዚያ በኋላ የሚለውን ተጨማሪውን ነገር ደግሞ والمحصنات من النساء ብቻ ነው خلاص። ከዚያ በኋላ ምንም ማምጣት አይችሉም። እኛ ደግሞ ወደ ሐዲስ ተመልሰን ነብዩ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም الجمع بين البنت وعمتها وخالتها أو وعمتها أو خالتها أو كما قال عليه الصلاة والسلام ነብያችን ሰለላሁ ዐለይሂ ወሰለም አንዲትን ሴት ከአክስቷ ጋር አብሮ መሰብሰብ አብሮ ማግባትን ከልክለዋል። ይሄንን ነገር ቁጭ አድርገን የምናስተምረው ሐዲስ ሲኖር ነው። ሐዲስ ከሌለ ደግሞ ላነሰባችንን መጠበቅ አንችልም፣ ወላዲናችንን መጠበቅ አንችልም። ያለ ሃይማኖት ነው የምትቀሩት። ወላሂ ላ ክርስትና ተነስታችሁ አልተነሳችሁ ወላ ሙስሊም ሆናችሁ አልሆናችሁ አየር ላይ ሊያስቀሯችሁ ነው። የናንተን ኢስላም ሆና የሆነ ምንም ነገር ከውስጡ የሌለባብህ ነገር በረካ ኪታቡን አንዘልናሁ ኢለይከ ሙባረኩን። ታዲያ ይህንን በረካ በምንድን ነው የምታገኘው? ሊየደበሩ አያት ይላል አላህ። ጠለበ ሚና አን ነተደበር ኪታበሁ፣ አላህ መጽሐፉን ተደቡር እንድናደርገው አዞና። ከተፍሲር ይበልጣል ተደቡር። ምክንያቱም ተፍሲር ትርጉም ነው፣ ተደቡር ግን አሚቅ ጅደን ኢን ዴፕዝ ኢዝ ቱ አንደርስታንድ አያውን በጥልቀት መረዳት ነው። የዛሬው ቪዲዮአችን እዚህ ጋር በምትመለከቱት መንገድ ፒዲኤፍ ላይ ምን የሚል ነገር እናነባለን። ቁርአንን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው። ቁርአን ከቁርአን ውጪ ያለ ሌላ አካል ሰውም ይሁን መጽሐፍ የሚያብራራው ምንም ነገር የለም ብሎ ያስቀምጣል ማለት ነው። ይሄ ሙሉ በሙሉ ስህተት ነው።
አእምሮን ባለመጠቀም እሳት ትገባለህ እያለ መጽሐፍ አእምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አሲፍ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች። ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል። አንተ ጋር የሚማሩም የሆኑ አንተን የሚወዱ ሙስሊሞች ይኖራሉ። እነሱ አንተ የሰራው ነገር ሁሉ ዲን እንዳይመስላቸው ሱና እንዳይመስላቸው ቁርአንና ሐዲስን መነጣጠል ማለት የቁርአንን መልእክት ማዛባት ማለት ነው። ስለዚህ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። አእምሮን ባለመጠቀም እሳት ትገባለህ እያለ መጽሐፍ አእምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አሲፍ ጅደን እኔ በጣም የማዝነው እንደው ተቃላችሁ በህይወት ዘመን የሚያሳዝነኝ ነገር ወኑሪ ለዚህ አንዘልና ብርሃን አውርደናል ብሎ አላህ ሲያበቃ ጨለማ ውስጥ መሆናችን። ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም በዚህ መጽሐፍ ውስጥ የእናንተ ሌጋሲ የእናንተ ክብር ማዕረግ ከፍታ አለበት አለ። ከፍታ የሚያጎናጽፍን መጽሐፍ አላህ ሰጥቶን ሲያበቃ ዝቅጠት ውስጥ መሆናችን እታች መሆናችን የስልጣኔ ሁሉ ምንጭ የሆነው መጽሐፍ ተሰጥቶን ኋላ መቅረታችን ብርሃን ውስጥ ብርሃን የሚሰጥ መጽሐፍ ኖሮን ጨለማ ውስጥ መሆናችን። ኡስታዝ ኻሊድ ክብሮም በተመለከተ ብዙ ነገር እየተመለከታችሁ እየሰማችሁም ነው። በተለይ ደግሞ በሲራ የቁርአን ጥናት ማዕከል ብሎ በከፈተው መድረሳ ላይ የሚያደርጋቸው የማስተማር ዘዴዎችን በተመለከተ ትክክል ያልሆኑ ጉዳዮች እንዳሉ መረጃዎችን እያወጡ ወንድሞች እየሰሩበት ነው። በዋነኝነት ኡስታዝ ኻሊድ ክብሮም እየተወቀሰበት ካለው ነገር ውስጥ በሲራ ብሎ በከፈተው የቁርአን ጥናት ማዕከል በሚያስተምርበት ጊዜ ቁርአንን ለማስተማርና መልእክቱን ለማስተላለፍ የሚጠቀመው ቁርአንን ብቻ እንደሆነ የሚገልጽበት የተለያዩ ጽሁፎችን አሰራጭቷል። እነዚህ ጽሁፎች አንዳንድ ወንድሞች ጋር ደርሶ ይህ ነገር ስህተት እንደሆነ እየገለጹ ነው። በእርግጥም ቁርአንን ለመረዳትና የቁርአን መልእክት ለማብራራት ለማስተላለፍ በቁርአን ብቻ እብቃቃለሁ የሚለው አነጋገር በጣም የተሳሳተና ብሎም ደግሞ መስመር ሊያስተን የሚችል ጉዳይ ነው። ምክንያቱም በመጀመሪያ አላህ Subhanahu Wa Ta'ala ይህንን ቁርአን ሲያወርድ ማብራራቱን በተመለከተ በግልጽ የቁርአን አንቀጽ ለነብዩ ሰለላሁ ዐለይሂ ወሰለም እንደሰጣቸው ሁላችንም የምናውቀው ነው። يقول الله تعالى وأنزلنا إليك الذكر لتبين للناس ما نزل إليهم ይህንን ቁርአን ወደ አንተ አወረድ ነው ለሰዎች የተወረደላቸውን ነገር ልታብራራላቸው ይላል። ያው የነብዩ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች ተግባሮቻቸው የተዘገቡበት ትክክለኛ የሆኑ ሐዲሶች ናቸው። ስለዚህ ባጭሩ ቁርአንና ሐዲስን የአላህን ንግግርና የነብዩ ሰለላሁ ዐለይሂ ወሰለም መልእክት መካከል መለየት አንዱን እቀበላለሁ አንዱን አልቀበልም ማለት ይሄ በአላህና በመልእክተኛው መካከል መለየት ነው። ትልቅ ፈሳድን ብልሽትን የሚያመጣ የሆነ ተግባር ነው። ይህንን የሚያደርግ አካል ሌላ አይደለም ተፍሪቁን በይነ አላሂ ወረሱሊሂ በአላህና እሱ በላከው መልእክተኛ መካከል መለየትና መነጠል ነው። አላህ ይጠብቀንና አላህ ራሱ ይሄ ተግባር የአማኞች ሳይሆን የካህዲያኖች በእሱ የካዱ ሰዎች ተግባር እንደሆነ የገለጸልን። ሱረቱ ኒሳ ላይ አላህ ምን ይላል? ኢነለዚነ የክፍሩነ ቢላሂ ወሩሱሊሂ ወዩሪዱነ አን ዩፈርቁ በይነ አላሂ ወሩሱሊሂ ወየቁሉነ ኑእሚኑ ቢባዕድ ወነክፍሩ ቢባዕድ ወዩሪዱነ አን የተኺዙ በይነ ዛሊከ ሰቢላ እነዛ በአላህና በመልእክተኛው የሚክዱ ሰዎች በአላህና በመልእክተኞቹ መካከል መለየትን መለያየትን ይፈልጋሉ ይላል። ከዛም ምን ይላሉ? በከፊሉ እናምናለን በከፊሎቹ ደግሞ እንክዳለን ይላሉ። በዚህም መካከል የራሳቸው የሆነን መንገድ መያዝን ይፈልጋሉ ይልና ታላቅ ዛቻን ዛተባቸው። እነዚህ ሰዎች በእርግጥም እነሱ ናቸው ከሃዲዎቹ ይልና ወአተድና ሊልካፊሪና አዛበን ሙሂና ለከሃዲያንም አዋራጅ የሆነ ቅጣትን አዘጋጅተንለታል ይላል አላህ Subhanahu Wa Ta'ala። ስለዚህ በመጀመሪያ ደረጃ የአላህን መልእክት እንደምንቀበለው ሁሉ የረሱል አለይሂ ሰላቱ ወሰላምን መልእክትም እንቀበላለን። ይህንን መልእክት ሳስተላልፍ ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል እያልኩ አይደለም። እንደዚህ ያለበትን አጋጣሚ አልሰማሁም አላውቅም። ነገር ግን ወንድሞች የሚያስተምርበት ጽሁፍ ነው ብለው ካወጡበት ነገር ውስጥ የነብዩን ሰለላሁ ዐለይሂ ወሰለም ሱና ኢንካር የማድረግ ሐዲስን የማይቀበሉ አይነት ሰዎች እነሱ ሹብሃ ማምታቻ እንደ ገባበት የሚያመላክቱ ነገሮች አሉ። ይህም በመሆኑ በመጀመሪያ ደረጃ ለማንም አይደለም ለራሱ ትልቅን ጥንቃቄ ሊያደርግ ይገባል። በግልጽ ግን ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማሁም። ስለዚህ በግልጽ ሙንኪሩ ሱናን ተቃዋሚ የነብዩን ሐዲስ የማይቀበል ብለን ልንፈርድበት አንችልም። እንደዚህ አይነት የሚያመላክቱ ነገሮች ግን እየታዩበት ነው። እሱም ይሁን ኡስታዝ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። እንደዚህ አይነት መርዘኛ አስተምሮት ቀርስ ያለን የሚገባብን በተለይ ደግሞ ራሱን
ወደ ሐዲስ ትምህርት ላይ ያላስጠጋ ከሆነ ለዚህ አይነት በሽታ ተጋላጭ መሆኑ ሰፊ ነው የሚሆነው። ኡስታዝ ኻሊድ ክብሮም እንደሚታወቀው በቁርአን ላይ ነው ረጅም ጊዜ ያሳለፈው። ነገር ግን በአገሩ ላይ እንኳን ሐዲስን የሚያስተምሩ ታላላቅ ዑለሞች ከመኖራቸው ጋር ወደ እነሱ ጠጋ ብሎ የነብዩ ሐዲስስ ምንድን ነው የሚለውን ነገር ለማወቅ አልደፈረም። የነብዩን ሐዲስ ዑለሞች ጋር ጠጋ ብሎ ቢማር ኑሮ እንደዚህ አይነት ዛሬ የምናያቸው ነገሮች አይከሰቱም ነበር። አንዳንድ ሙኻለፋቶች ነብዩ ሰለላሁ ዐለይሂ ወሰለም በግልጽ የተቃወሙትን ነገር ቀለል አድርጎ መመልከት ምናምን እንደዚህ አይነት ነገር የሚመጣ ሱናቸውን መንገዳቸውን በትክክል ያለመገንዘብ ሁኔታ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ነው። አለበለዚያ ለቁርአን ያለን እምነት ጎደሎ ነው የሚሆነው። ቁርአን ላይ ወደኛ የመጡልን መልእክቶች በሁለት አይነት እናያቸዋለን። አንደኛ በዝርዝር እያንዳንዱ ነገር የተነገረናል፣ ሁለተኛ ደግሞ በጥቅል የመጡ ነገሮች አሉ። በዝርዝር የመጡ ጉዳዮችን ችግር የለውም። ጥቅላዊ ጉዳዮችን ግን ማብራራት የሚፈልጉ ጉዳዮችን ግን ነብዩ ሰለላሁ ዐለይሂ ወሰለም ያብራሩበት ሁኔታ ስላለ እነዛን ነገሮች ወደ ሐዲስ ወደ እሳቸው ንግግር ካልተመለስነ ማናገኛቸው በጣም ብዙ ጉዳዮች አሉ። ወዴትም ሳንሄድ ከመጀመሪያው እንነሳና ሶላታችንን በተመለከተ አላህ Subhanahu Wa Ta'ala ቁርአን ላይ ሶላትን ስገዱ ወአቂሙ ሶላህ ሶላትን ስገዱ ብሎ አዘዘ እንጂ ዙሁር ስገዱ፣ አስር ስገዱ፣ መግሪብ ስገዱ፣ ስትሰግዱ ሩኩዕ አድርጉ፣ ከሩኩዕ ተነሱ፣ እንደዚህ አድርጉ እያለ ሶላት ምን መስገድ እንዳለብንና ሶላታችን ውስጥ ምን አይነት እንቅስቃሴን ምን ማለት እንዳለብን አልነገረንም። ይሄንን ማናብራራልን ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው። ጾማችንን በተመለከተ ጾም እንጾም አለን እንጂ አላህ እንዴት እንደምንጾም ምን ነገሮች እንደሚያስፈጥሩብን ምን አይነት ነገሮች መጠንቀቅ እንዳለብን ቁርአን ላይ አልተጠቀሰልንም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አብራርተው በዝርዝር ነግረውናል። ይሄንና መሰል ቁርአን ከሐዲስ የሚፈልጋቸው ጉዳዮች አሉ። ስለዚህ ቁርአንና ሐዲስን መነጣጠል ማለት የቁርአንን መልእክት ማዛባት ማለት ነው። እነዚህና የተለያዩ ጉዳዮች አሉ። ስለዚህ ኡስታዝ ኻሊድ ክብሮም ጠጋ ብለህ ኡስታዞች ጋር መሻይኾች ዑለሞች ጋር ያለውን ነገር ብትወያይ ማስተካከል ያለብህን ነገር ብታስተካክል ኡማውን ይበልጥ መጥቀም የምትችልበት ነገር ሊፈጠር ይችላል። አለበለዚያ በእንደዚህ አይነት ነገሮች ከምታስተካክለው ይልቅ የምታበላሻቸው ነገሮች በጣም ይበዛሉ። ስለዚህ በግልጽ ሐዲስን አልቀበልም ያለበት ምንም አይነት መረጃ ስለሌለ ወደ እነዚህ ቁርአንዮች ወይም ደግሞ ሙንኪሩ ሱና በሚባሉ ጀማዓዎች ወደ እነሱ ማስጠጋት የለብንም፣ ልንጠነቀቅ ይገባል። በግልጽ ከሱ ይህንን ነገር እስካላገኘንና እስካላየን ድረስ ማለት ነው። ዑለሞች ጋር ሹራ ማድረጉ በጣም ኸይር ነው። አላህ Subhanahu Wa Ta'ala ወአምሩሁም ሹራ በይነሁም ብሏል። መመካከር በእንደዚህ አይነት ጉዳዮች ላይ እየተመካከሩ ዑለሞች ጋር መቀጠል ያስፈልጋል። ሌላው ምንድነው እንደሚታወቀው ሐዲስ ጋር ያለህ ግንኙነት ትንሽ ራቅ ያለ ስለሆነ አንዳንድ ስህተቶችን እየተሳሳትክ ያለህበት ሁኔታ ስላለ ስህተቶችህን ሚዲያ ላይ በማስረጃ ግልጽ እያደረግነ እንሄዳለን። ምክንያቱም አንተ ጋር የሚማሩም የሆኑ አንተን የሚወዱ ሙስሊሞች ይኖራሉ። እነሱ አንተ የሰራው ነገር ሁሉ ዲን እንዳይመስላቸው ሱና እንዳይመስላቸው አንዳንድ ስህተቶችን በተለይ ሚዲያ ላይ የምትለቃቸውን ነገሮች በማስረጃ ግልጽ እያደረግነ የምንሄድ ይሆናል። ሰዎችን ጥርጣሬ ላይ የሚጥርና የሚያወዛግብን ነገር ደግሞ ግልጽ ማድረግ ከአንድ ሙእሚን የሚጠበቅ ተግባር ነው። ለምሳሌ ሐዲስን አትቀበልም፣ ሐዲስን ትቃወማለህ እየተባለ እያስጠጉህ ነው። ስለዚህ ይሄ ነገር አንተን እንደማይወክልህ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ በግልጽ አቋምክን ታሳይና ከዛም በኋላ አንተም ላቋምህ በማስረጃ ትናገራለህ። እኛም ደግሞ ይህ አቋም ስህተት እንደሆነ በማስረጃ ግልጽ እያደረግነ የምንሄድ ይሆናል። ሌሎች ጉዳዮችንም ከማስረጃ ጋር እያያዝነ እየተራረምነ የምንሄድበት ነገር ነው የሚኖረው። እያንዳንዱን ነገር በቁርአን በሐዲስ በሰለፎች ንግግር ግልጽ አድርገን ትክክለኛውን ጠሪቅ የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና እያብራራን የምንሄድ ይሆናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። እኔ እነ ጳውሎስ ላይ የተጠቀምኩት ፎርሙላ እነ አፋሪና ሙስሊም ላይ ይጠቀማለሁ። በአላህ እኔ ያው ተማሪ ስለሆንኩ በአላህ እዚሽ ጋር ሚስ እንዳታደርገኝ ረሱል የሰገዱን ስግደት ማን ነገር ያልከኝ አንተ ቁርአን በረሱል በኩል መውረዱን በምን አወቅ? እችን አጫጭር እንመላለስ። በቁርአን ቴንክ ዩ ሶ ማች። ቁርአን የደረሰ በቀጥታ ከአላህ ወርዶልህ አይደለም፣ በጽሁፍ ነው አይደል የደረሰ? በጽሁፍም በድምጽም በሽምደዳ ነው ኖ በጽሁፉም ይሁን በሽምደዳ ይሁን ከጽሁፉ ተነስተን የሸመደድ ከሰው ቁርአን እንግዲህ ቀጥታ ሲወርድ አላየህም። ቁርአኑ የደረሰ በጽሁፍ በኩል ነው። ረሱል ደግሞ ይህንን ነገር እንደሰገዱ ደግሞ የደረሰን በጽሁፍ ነው። ዋት ዘ ዲፈረንስ? ምንድነው ልዩነቱ? ቴንክ ዩ ቁርአን እንደወረደ አምነህ ቆይ፣ ሶርሳችን ቁርአን ለረሱል እንደወረደ ያመንከው በጽሁፍም በአንድም በሌላ መንገድ በጽሁፍ ነው የደረሰ ላንተ። ያኔ ወረደልኝ ብለው ሲናገሩም አልነበርክም። እኔ እናንተ ከ1500 ዓመት በኋላ ስለመጣ ረሱል ደግሞ እንደዚህ አይነት ስግደት እንደሰገዱ በጽሁፍ ነው የደረሰልኛል።
ለምሳሌ አንድ ጥያቄ ልጠይቅ። ቅድም አንድ ወንድሜ እየጠየቀ ነበረ። ስገዱ ይላል፣ ዘካ ስጡ ይላል፣ ሐጅ አድርጉ ይላል። እነዛ ነገሮች ተቀባዩ ነው ሊያብራራው የሚችለው በራሱ እነዚህ ጎጂ ያልሆኑ ነገሮች ዲሲፕሊኖች፣ ለምሳሌ በጋራ ሁነን መስገድ እሳቸው ካደረጉት እኛም ደግሞ ለረጅም ዓመታት ይዘን ብናስቀጥለው ልዩነት የለውም፣ መጥፎም ነገር አይደለም። ይህን ራሱ እንደ መጥፎ ነገር ለማብራራት ሞከከር ጤነኝነት ነው ወይ? ቀጥታ ዋና ነጥቧ ላይ ብትመልስልኝ ደስ ይላል። ሁለታችንም በጽሁፍ ነው ነገሩ የደረሰን። አንዱን በጽሁፍ የደረሰንን አክሴፕት አድርገን አንደኛው በጽሁፍ የደረሰንን ደግሞ ሮንግ ማድረግ አንችልም። ላውራ ሐቢቢ ይሰማል ድምጼ? አንደኛው በሰው የተላለፈልን አላህ እንደሚጠብቀው ነገርናል። አንደኛው ደግሞ በሰው የተላለፈልን አላህ እንደሚጠብቀው አልነገረንም። በዚህ ጉዳይ ማለት ነው። ግልጽ ከሆነልህ አብይ ደገምልሽ ወዳጅ አላህ ያወረደው ቁርአን በሰውም ይተላለፍ በምንም ይተላለፍ በጽሁፍም በኦዲዮም እንደማይበረዝ የሰው እጅ ወይም ደግሞ የፍጥረት እጅ ጣልቃ እንደማይገባበት ቃል የገባልኝና ፕሮሚስ የገባልኝና እንደሚጠብቀውም ቃል የገባልኝ ሰው ራሱ አላህ ነው። ከዛ ከቁርአን ውጭ ያለው ደግሞ በሰው የመጣ የምትለው ሐዲስም ሶላትም ዘካም ሐጅ ምናምን አላህ እንደሚጠብቀው እንደማይበረዝ ትግበራውን ነው ማለት ትግበራውን እንደማይበረዝ እንደማይጨመርበት እንደማይቀንስበት አላህ አልነገረኝም። ለዛ ነው ቁርአንን 100% የምቀበለው፣ ትግበራዎቹን ደግሞ በጥያቄ ምልክት የምቀበላችሁ። ቴንክ ዩ ወዳጅ። አሁን ምን መሰለህ፣ አሁንም ለምሳሌ እኔና አሁን በዚህ ዘመን በዚህ ጊዜ እናንተ እያወራን ነው እየተነጋገርን ነው። አሁን ከዚህ ከታች ነው የሚሰሙን ሰዎች የአብዶ መረዳት ይሄ ነው፣ የተድላ መረዳት ይሄ ነው፣ ይሄን ነገር እያሉ የሚመዝኑት ከምን አንጻር ነው? ከቁርአን አንጻር ነው አይደል? ሁላችንም ግን ይሄ ቁርአን የደረሰን በጽሁፍ ነው። ቁርአኑን ለመቀበል ምንም አይነት ወለም ዘለም አላልንም፣ አግሪ አድርገናል። በዛን ዘመን እንኑር። አሁን እኔና እናንተን ወደ ሳባሃውስ ዘመን እንውሰደው፣ ወደ ረሱል ዘመን እንምሰደውና በዛን ጊዜ ይሄ መልእክት ከአላህ ቃል ወርዶልኛል ብለው ሲናገሩ እንደ አንድ ወንድም ጥያቄ ልትጠይቅ ትችላለህ። ይሄ ማለት ምንድነው ብለህ ነብያችንን ብትጠይቅ ተቀባዩ ያብራሩት ነገር በራሱ ጉዱፍ ሊሆን ይችላል። ዋናው ባለቤቱ እኮ ናቸው ነገሩን የተቀበሉት። መርህና ስርዓት አድርጎ ለሰዎች እንዲያስተዳድሩ በዛ ነገር ላይ ማብራሪያ እንዲሰጡ አላህ አምኖ የሰጠውን ሰው የተናገሩትን ነገር ይሄ ነገር ከተቀበሉት ቁርአን ጋር ይጋጫል አይጋጭም፣ መቀበል አለ መቀበል፣ እሱ ላይ ምንም ጥያቄ የለንም። ለዚህ እኮ ነው 600 ምናምን ሺህ ሐዲስ ተሰብስቦ 2000 ምናምኑን አክሴፕት የተደረገው። ነገሩ የተሰበሰበበት መንገድ ከኔ አንተ የተሻለ ዕውቀት ስላለ በነገሩም የበለጠ ስታቃለህ ብዬ ስለማስብ እኔ አሁን ዲሲፕሊኖች በራሱ ጥያቄ ውስጥ መግባት የለባቸውም። በጋራ ለረጅም ጊዜ ዓመታት ከረሱል ጀምሮ እኛ ድረስ የደረሰውን ነገር ጥያቄ ውስጥ ባናስገባ። በዚህ ዘመን መሻሻል ያለባቸው ነገሮች መሻሻል አሉ ወይ? አዎ። የማን የሰው ሐሳብ ሰው ያደረገውን ነገር የአላህ መመሪያ አድርጎ መቁጠር ተገቢ ነው ወይ? አይደለም፣ እቀበላለሁ። ግን ዋናው ደግሞ የተቀበለውን ነገሩን ደግሞ የተቀበለው ባለቤት ግን ያብራራውን ነገር ደግሞ ጥያቄ ውስጥ መክተት በራ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላ አማ ባዕዱ የቁሉል መውላ ዐዘ ወጀል ወአንዚር አሺረተከል አቅረቢን። አላህ ስብሓነሁ ወተዓላ በከበረ ቃሉ በቁርአን የቅርብ ዘመዶችህን አስጠንቅቅ በሚለው መርህ መሰረት ረሱላችን አለይሂ ሰላቱ ወሰላም የማስጠንቀቁን ተግባር ተግብረው ነበረ። በምን መልክ የሚለውን ቀጥሎ የምንመለከተው ይሆናል። ከዛ በስተፊት ግን የተከበራችሁ የቲክቶክ ቤተሰቦች አካውንቴ ትንሽ ጉዳት እየደረሰበት ነው። በተቻለ መጠን ሀይ አድርጉት ለማለት ነው። በግልጽ ያው ታውቃላችሁ እናንተ ራሳችሁ። በዛሬው ቪዲዮ ላይ አጠር ባለ መልእክት ላካትት የምፈልገው ሰሞኑን በአንድ እና ሁለት ቪዲዮዎች ላይ ያስተላለፍኩትን መልእክት የተከተለ ነው። ወይም ሶስተኛ ክፍል ትሆናለች ማለት ነው። ራሳቸውን ቁርአንዮች በማለት የሰየሙ ወገኖች የሚያካሂዱትን እንቅስቃሴና አሁን ያሉበትን ሁኔታ በተመለከተ ነው። ዛሬም የተወሰኑ የቁርአን አያዎችን በማምጣት ለነሱ እንደ ጥያቄ አድርጌ የማቀርበውን የቁርአን አያ ነው ይዤ የመጣሁትና በዛ ዙሪያ ላይ ይሆናል ትኩረቱ። በተቻለ መጠን ይህንን ቪዲዮ ኮፒ ሊንክ፣ ሼር እና ሪፖስት እያደረጋችሁ ዲዩትን በማድረግ ተደራሽ እንዲሆን እንድታደርጉልኝ በአክብሮት ተጠይቃለሁ። ወጀዛኩም አላሁ ኸይረን። የምጀምረው በቁርአን ምዕራፍ
ሱረቱ ሹዓራ ላይ ማለት ነው። ሱረቱ ሹዓራ 26ኛው ሱራ ይመስለኛል፣ አላሁ አለም 214ኛዋ አያ ላይ አምላካችን አላህ Subhanahu Wa Ta'ala ምን ይላል? ወደ ረሱል አለይሂ ሰላቱ ወሰላም በማመላከት ወአንዚር አሺረተከል አቅረቢን ይላል። የቅርብ ዘመዶችህን አስጠንቅቅ በማለት ነብዩን አዟቸው ነበረ። አሁን እዚህ ጋር ለነኚህ ወገኖች የማቀርበው ጥያቄ ምንድነው? አላህ ባለው መሰረት ነብዩ አለይሂ ሰላቱ ወሰላም ይሄን ነገር ተግባራዊ አድርገዋል ወይ ነው ጥያቄው። ተግባራዊ አድርገዋል ወይ? አዎ ነው የሚያስማማን ሁላችንንም። አዎ በታዘዙት መሰረት ተግባራዊ እያደረጉ ስለነበረ ሁሉንም መልእክት አድርሰዋል። በምን መልክ ነው ተግባራዊ ያደረጉት? እነማንን ነው ጥሪ አድርገው ማስጠንቀቂያውንና መልእክቱን ያደረሱት? እዛ ውስጥ አቡ ለሀብ ነበረበት አልነበረበትም? ልጃቸው ፋጢመትስ? አጎታቸው አባስስ? ሰፊያ ሳክስታቸው? ሌሎችም የቅርብ ዘመዶቻቸው የሆኑ ሰዎች ነበሩ አልነበሩም? ነበሩ የሚለው የሚያስማማን ከሆነ እነኚህ ሰዎች በቁርአን በየትኛው ምዕራፍና አንቀጽ ላይ ነው የተጠቀሱት? ወይም ደግሞ በእናንተ ግንዛቤ በቁርአኑ ብቻ ነው ትኩረታችንና ሐዲስ አንቀበልም ካላችሁ እነማን ናቸው እነኚህ ወገኖች የተጠሩት? የት ነው የሰበሰቧቸው? ምን ብለው ጀመሩ? ይህን ማስጠንቀቂያ ከማስተላለፋቸው በፊት ይህን ጥያቄ እንድትመልሱልኝ እፈልጋለሁ። አንደኛው ጥያቄ ይሄ ነው። በቁርአን ብቻ ካልሆነ አንመራም ስላላችሁ። ሌላው ሲቀጥል ሁለተኛው ጥያቄ ያ አዩሃ الذين آمنوا اطيعوا الله واطيعوا الرسول واولي الامر منكم الى اخره። ይህ የቁርአን አያ በሱረቱ ኒሳ ቁርአን ምዕራፍ 4 ቁጥር 59 ላይ ይገኛል። እሺ እናንተ ያመናችሁ ሆይ አላህንና መልእክተኛውን ታዘዙ አለ። አላህን የምንታዘዘው በቁርአን እስከሆነ ነብዩን የምንታዘዛቸው ደግሞ በቁርአንና በሐዲሳቸው እስከሆነ ድረስ እንግዲህ በሁለቱም ወገን ትእዛዝ ሲመጣልን ተግባራዊ ማድረግ እንዳለብን ነው የምንረዳው። አልፎ በሶስተኛ ደረጃ ወኡሊል አምሪ ሚንኩም ውላተል አምርን እንድንታዘዝም ጭምር ነው የታዘዝነው። ይሄ እንግዲህ ከአቂዳ ነው። የነብዩን ሐዲስ ታዘንበትና ተመርተንበት ልንሰራበት የማንፈልግ ከሆነ ወይም የማትፈልጉ ከሆነ ወኡሊል አምሪ ሚንኩም እነዚህ ውላተል አምሮች መሪዎች፣ ትእዛዝና አስተላላፊ መሪዎች፣ ሀገር አስተዳደሮች፣ ሀገር መሪዎች፣ ህዝብ መሪዎች ሆኑ ሰዎች ታዘዟቸው ተብሏል። የነሱን ትእዛዝ አልፋችሁ ሄዳችሁ ነው የምትታዘዙት የነብዩን ሐዲስ ሳትቀበሉ? ወይስ አላህንም ታዛችሁ መልእክተኛውንም ታዛችሁ ውላተል አምርንም ትታዘዛላችሁ? ይህ ከሆነ ለምንድን ነው እሱ ሐዲስ አንቀበልም ያላችሁት? ሁለተኛው ጥያቄ ነው እንድትመልሱልኝ ነው ፈልገው። ሌላኛውና ሶስተኛው የመጨረሻው ጥያቄ ለዛሬ አምላካችን አላህ በቁርአን በሱረቱ ኑር 24ኛው ሱራ 54ኛው አያ ላይ ወኢን ቱጢዑሁ ተህተዱ ወማ ዐለ الرسول ኢላ البلاغ المبين ይላል። መልእክተኛውን ብትታዘዙ ትመራላችሁ አለ። ሁዳ ላይ ናችሁ አለ። ከጥመት ሁዳ ላይ እንደሆነን ነገረን። ወኢን ቱጢዑሁ ተህተዱ ጣዓተ ረሱልን አለይሂ ሰላቱ ወሰላም እንደስከታዘዝን የፈለጉትን ይዘዙ ነብዩ አለይሂ ሰላቱ ወሰላም ታዘናል፣ ተገኝተናል፣ በቦታው ተቀበለናል እስካልን ድረስ ነፃ እንወጣለን። ያኔ ተመራን ማለት ነው። ወማ ዐለ الرسول إلا البلاغ المبين መልእክተኛው ሂዳያን አይሰጡም፣ ሌላ የሚያደርጉት ነገር የለም። إلا البلاغ المبين በላግ ብቻ ማድረስ፣ የአላህን ቃል ማድረስ ነው። ከዛስ ሊቱበይነ ሊናስ የሚልም የቁርአን አያ አለ። ማብራሪያውንም ጭምር ሊሰጡ ነው የታዘዙት። የነብዩን ማብራሪያ ማትቀበሉ ከሆነ ቁርአንን በዚህ መልኩ በመጣበት ልክ ነው የምንቀበለው ካላችሁ ቁርአኑ የተወረደው ነብዩ ላይ ነው አለይሂ ሰላቱ ወሰላም። እያንዳንዳችሁ ቤት እያንዳንዳችሁ ጋር አልመጣም። ቀደምት የነበሩ ስኮላሮች እስከ ታቢዒዎች እስከ ሰሃባዎች ድረስ ደርሶ ሄዶ እስከ ረሱላችን እስኪ ደርስ ድረስ ባለው መሃል ላይ የእውቀት ቅብብሎሽ አለ። ዲንን የማዳረስ ዲንን የመቀባበል ድርሻ አላቸው። ድርሻን ተወጥተዋል። ስለዚህ አሁን ላይ እዚች ሰፈር ላይ መተን መኻሪጀል ሁሩፍን አስተካክለን ማውጣት የማይችሉ ሰዎች የማንችል አይደለም የማይችሉ ሰዎች እኔ የለሁበትም እዛ ውስጥ የማይችሉ ሰዎች
ቁርአንን ብቻ ነው የምንቀበልና የምንመራበት ሐዲስ እንደማንመራም ሴት ልጅ ሀይድ ሆና ሰላት አትስገድ ይላል። ለምን? ሰላትን ደግሞ በቀን 2 ነው የምንሰግደው። እንዴት ነው የምንሰግዱት? ፑሽአፕ እንደዚህ አይነት ጥመት ለአሳር ነው የሚዳርገው። ስለዚህ ያቀረብኳቸውን 3 ጥያቄዎች ተመልሳላችሁ ብዬ ጠብቃለሁ። ወሰላሙ አለይኩም ወራህመቱላህ